የሚገርም ነው። ለእያንዳንዱ እንዴት እንደምትመልሱ ታውቁ ዘንድ ንግግራቸው በጨው እንደተቀመመ በጸጋ ይሁን ይለናል ሐዋርያው ጳውሎስ። ይህ ምን ማለት ነው? እዚህ ክፍል ላይ ሐዋርያው ጳውሎስ ንግግራችንን ልክ በጨው ሲመስለው እናያለን። ጨው በዋናነት ሁለት አገልግሎት አለው። የመጀመሪያው ጣዕም ይሰጣል፣ ያጣፍጣል። ሁለተኛው ደግሞ ጨው ይጠብቃል፣ ፕሪዘርቭ ያደርጋል። አንድን ወጥ ወይም ጨው የተጨመረበትን ነገር እንዳይበላሽ ረጅም ጊዜ እንዲቆይ ያ ጨው ከባክቴሪያ ከተለያዩ ያንን ምግብ ወይም እህል ሊያበላሹ ከሚችሉ ነገሮች መጠበቅ የሚችል አቅም አለው። ንግግራችን ለሰዎች የሚጣፍጥ መሆን አለበት፣ ወይም ህይወት ያለው ነገር ጣዕም የሚሰጥ ንግግር ሊሆን ይገባል። ሁለተኛው ደግሞ ሰዎቹን የሚጠብቅ የሚሰብር፣ የሚያጎሳቁል፣ የሚያጠፋ፣ ልባቸውን የሚያወርድ ሳይሆን ሰዎቹን እንዲቆዩ ሰስቴን እንዲያደርጉ ተስፋ እንዲኖራቸው የሚጠብቅ የሚያበረታታ በጸጋ የተቀመመ ይሁን ይላል። ግን ከዚህ ያለፈ ጥልቅ ነገር አለው። መጽሐፍ ቅዱስ ስለ አንደበት ሲናገር ሕይወትና ሞት በምላስ እጅ ናቸው አለ። ምላስ እጅ አለው። አይገርምም? ማንቀሳቀስ ማድረግ የሚችል ነው ማለት ነው። እስቲ ጥቂት ስለ ምላስ የተማርነው እዚህ ቪዲዮ ዲስክሪፕሽን ላይ ያስቀምጥላችኋለሁ። አንድ 15 ደቂቃ የምትሆን ቪዲዮ ናት። በጣም ተጠቅማችኋለች። አንደበታችሁን እንዴት መቆጣጠር እንዳለባችሁ፣ ከምን መጠበቅ እንዳለባችሁና ለንግግራችን ምን ያህል መጠንቀቅ እንዳለበት በጣም የሚያስተምር ቃል አለው። ገብታችሁ እንድታዳመጡት እመክራችኋለሁ። አሁኑኑ ወደ ዲስክሪፕሽን፣ አሁኑኑ አስተያየት መስጫው ላይ ያስቀምጣለሁ።